ተስፋ አድርገው እግዚአብሔርን ምን ብታጣብስ ቆጾቅል ረጅም ዘመን ተስፋ ተቆርጦ ያንተ ነገር ባዶ እንኳን ቢሆን የተቆረጠውን የሚቀጥል አምላክ የታመነ ነው። ኢሳይያስ 10:23 ላይ የሰራዊት ጌታ እግዚአብሔር በምድር ሁሉ መካከል ያለቀና የተቆረጠ ነገር እንደገና ይቀጥላል። እግዚአብሔር ይችላል፣ ስሙ የተመሰገነ ይሁን። ስለዚህ ለሚችለው ለእግዚአብሔር ራስን መስጠት መጠበቅ ነው። በጊዜው ያነሳቸዋል ነው አይደል ቅዱስ ጴጥሮስ ያለው። እግዚአብሔር ጊዜውን ጠብቆ ከፍ እንዲያደርጋችሁ በትሕትና ኑሩ ነው የሚለው። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለእናንተ ያስባል። የሚያስጨንቃችሁን እርሱ ላይ ጣሉት፣ ከዚያ በኋላ በአቅማችሁ ኑሩ ነው። ብዙ ፈተና ቢኖርም አምልኮተ እግዚአብሔርን አለመተው፣ ማመስገንን አለማቋረጥ፣ እየተማጸኑ ደጅ መጥናት ጥሩ ነው። ከዚያ በኋላ እግዚአብሔር ደጋግመው ቆይተው ደጅ የጠኑትን ይሰማል። መዝሙረኛውም ጸኒሐ ጸናዕክዎ ለእግዚአብሔር ሰምዐኒ ወተመይጠኒ፣ ቆይቼ ደጋግሜ እግዚአብሔርን ደጅ ጠናሁት፣ ጆሮን ወደ እኔ ያዘነበለ ይላል። መድኃኔዓለም ይስማን ሁላችንን። ስለዚህ እግዚአብሔር ፈትኖ ሲሰጥ የተሻለ ይሰጣል። ሁሌ እግዚአብሔር አዘግይቶ ሲሰጥ የተሻለ ይሰጣል። ግን መጠበቅ አለመቻል ደግሞ ያከስራል። ብዙ ሰዎች የእግዚአብሔርን ቀን መጠበቅ አቅቷቸው በአቋራጭ መንገድ ሄደው የከሰሩ ሰዎች አሉ። መንገድ የተበላሸባቸው ሰዎች አሉ። እግዚአብሔር በትክክለኛው መንገድ እስከሚመጣ ድረስ መጠበቅ አቅቷቸው የወጡ ሰዎች አሉ። ስለ 40 ገዳም የሚነገር ታሪክ አለ። 40ዎቹ ወታደሮች ማለት ነው 40 ቀን ለጾምና ለጸሎት ውሃ ውስጥ እስከ አንገታቸው ገቡ ይላል ታሪካቸው። 40 ቀን ሙሉ ሲጠብቁ ቆይተው 39ኛው ቀን ላይ ግን አንደኛው ሰው በጣም ሰውነቱ በረዶ ስለሰራበት ስላቃተው ትቶ አቋርጦ ወጣ። 41ኛው ቀን ላይ 40 አክሊል ከሰማይ ወረደ ይላል። 39ኙ ላይ አርፎ አንዱ ማረፊያ አጣ። አካባቢው ላይ የነዚያን ሰዎች ሱባኤ የሚደነቅ ገበሬ እያረሰ ሲያያቸው አክሊል ከሰማይ የብርሃን አክሊል ሲወርድላቸው አየ። አንዱ ማረፊያ እንዳጣ ሲያይ ከብቱን ትቶ ሮጦ ውሃ መሃል ገብቶ እጆቹን ዘርግቶ ሲቆም እሱ ላይ ያረፈበት። እግዚአብሔር እንዲህ አይነት ጸጋ ለሁላችንም ይስጠን። አሁን ስለዚህኛው ሰው አይደለም፣ አቋርጦ ስለወጣው ሰው አስቡት እስቲ። ለፍቶ ደክሞ ስለተወው ሰው ብዙ ጊዜ እግዚአብሔር ጸጋ በራችን ላይ መጥቶ ገፍትረን የጣልን ሰዎች ብዙዎች ነን። አጉረምርመን የተውን ሰዎች ብዙዎች ነን። እምቢ ብለን ያጣን ሰዎች ብዙዎች ነን። ይቅርብን ብለን እግዚአብሔርን መጠበቅ፣ አቋራጭ መንገድ አለማየት፣ በሁሉም ነገር አለማጉረምረም፣ አለመነጫነጭ የበረከት ባለቤት ያደርጋል። ቀዝቅዟቸዋል። ከታች እርጥብ ነው፣ ቅዝቃዜው ኃይለኛ ነው፣ ብርድ ነው፣ አየሩ ምቹ አይደለም። ግን ተቀምጠናል። ማን ስላለ ከኛ ጋር? እንዲህ ነው ወንጌል። ይሄ ነው፣ ዋጋ ይከፈልበታል። ከዛ ይገኛል በረከት። ስጋችን ሊበርደው ይችላል፣ ነፍሳችን ግን ይሞቃታል። ሰውነታችን ሊንቀጠቀጥ ይችላል፣ ውስጣችን ግን ይሞቀዋል። ስለዚህ ከእግዚአብሔር የሚገኘው በረከት ዋጋ ይከፈልበታል። አሁንም በቤታችሁ የጎደለ ነገር ካለ እግዚአብሔር በጽናታችሁ ሊሰጣችሁ ነው እንጂ ንፉግ አባት የለንም። የኛ አባት ደግ ነው፣ አይሰስትም። የሚያልቅበት እኮ የሚሰስት ነው፣ የሚከለክለው የሚያልቅበት ነው፣ የሚሰስተው የሚጎድልበት ነው። እሱ ሁሉ ሙሉ ነው። ዓለም ሁሉ በእጁ ነው፣ ስሙ የተመሰገነ ይሁን። ስለዚህ ሁሉ በእጁ የሆነውን እግዚአብሔር በጽናት ጠይቁት። ትልቁ ነገር ይሄ ነው። እየጠየቁት ኖረዋል። ከዛ ፋይሉን ዘግተዋል፣ የጥያቄ ፋይላቸውን። እግዚአብሔር ግን አልረሳም። ጠይቀሽው አንቺ የረሳሽው ነገር አለ፣ እግዚአብሔር ግን ቀን ጠብቆ ይሰጥሻል። እግዚአብሔር የሚሰጠው መቀበል ለሚችሉ እጆች ነው። ሌላውን መንገድ እንዳትረሱት። የምንቀበልበት ቀን ሲደርስ ይሰጠናል። የፍላጎታችን ቀንና የአጠቃቀማችን ቀን ይለያያል። ማን ያውቃል? ሁሉን እግዚአብሔር ነው። ግን ቢዘገይም የሚቀድመው የለም። እሱ በጊዜው ይሰማል። እኛ ሰልችቶን ትተን የተውነውን ጠይቀን ወይ በዚህ አልሰማኝም ብለን የኖርንበትን ነገር እግዚአብሔር ይሰጠናል። አንድ አባት ጸሎታችሁን መዝግቡና ያዙት ይላሉ። እና የሆነ ቀን አጀንዳችሁን ከፍታችሁ ስታዩት የቆማችሁበት ቦታ የለመናችሁት እንደሆነ ይገባችኋል። የለመኑትን የማይረሳ የሚባለው ለዚህ ነው። የለመኑትን የማይነሳ የነገሩትን የማይረሳ አባት ነው ያለን። ክብርና ምስጋና ለስሙ ይሁን። የሚገባንና የሚያስፈልገን ከሆነ ደግሞ እስክንጠይቀው አይጠብቅም፣ ዝም ብሎ ይሰጠናል። ዘእንበለ ንስአሎ ይውፍቶተነ ነው። የፍላጎታችን ቅድስና ከሆነ ጽድቅ ከሆነ መንገድ የማያበላሽብን ሕይወታችንን የማያጎሳቅል የነፍስ ወለምታ ውስጥ የማይጥለን ከሆነ እግዚአብሔር ይሰጠናል፣ አይከለክለንም። ሩሩ አባት ነው ያለን። ከኛ በላይ ለኛ የሚያስብልን፣ ከኛ በላይ ለኛ የሚቀርበን፣ ሳይፈጥረን የሚያውቀን፣ ከፈጠረን በኋላ እንዴት እንደሚያኖረን የሚያውቅ፣ የወደፊት ዕጣችንን የሚያጠና አባት ነው።